ውድ የቻናላችን ቤተሰቦች ዛሬ እጅግ በጣም አስደናቂና አነጋጋሪ የሆነ ትልቅ ሚስጥር ነው የምንማረው። የእግሮቹ መዛል፣ መድከም ወይም ደግሞ ደረጃ ሲወጡ መብረክረክ ከእድሜ መግፋት ጋር ምንም አይነት ቀጥተኛ ግንኙነት የለውም። ዋናውና ትልቁ ሚስጥር እግሮቹ የሚፈልጉትን መሰረት የጡንቻ መገንቢያ ምግብ በአግባቡና በበቂ ሁኔታ አለማግኘታቸው ብቻ ነው። ዛሬ በህይወቱ ላይ ትልቅ ለውጥ የሚያመጡ ከሰው እጅ መጠበቅና መርዳትን የሚያስቀሩ የእግሩን የጡንቻ ጥንካሬ በከፍተኛ ፍጥነት መልሰው የሚገነቡ ስድስት ዋና ዋናና ተለዋጭ የሌላቸውን ድንቅ ምግቦች ከነሳይንሳዊ ማብራሪያቸው የምናይ ይሆናል። እነዚህ ስድስት ምግቦች በየቀኑ በምግብ ገበታችን ላይ ልናገኛቸው የምንችላቸው ናቸው። እኛ ኢትዮጵያውያን ማህበረሰባችን ውስጥ ትልቁ ክብራችን፣ እሴታችንና ኩራታችን ሁልጊዜም በራሳችን እግር ቆመን በኩራት መሄድና እድሜያችን ቢገፋም እንኳን የማንንም እርዳታ ሳንጠይቅ የራሳችንን ስራ በራሳችን መከወን መቻላችን መሆኑን ሁላችንም በሚገባ እናውቃለን። ነገር ግን በቅርብ ጊዜያት ደረጃ ለመውጣት ሲቸገሩ ከወንበር ወይም ከመሬት ላይ ለመነሳት ሲታገሉና ሲቃጥቱ ወይም ደግሞ ጥቂት ሜትሮችን መራመድ ለእርሶ እጅግ ከባድ ሸክም የሆኑበት ከመጣ ይህ የሚያሳየው የእርሶ ነፃነትና ማህበራዊ ክብር አደጋ ላይ እየወደቀ መሆኑን ነው። ምክንያቱም የጥንት አባቶቻችን ከሰው እጅ ከመጠበቅ የእግር እሳት ይሻላል ብለው የተረቱት ያለ ምክንያት አይደለም። የእግሮ እሳት ጥንካሬና መተማመን ከጠፋ በራስ የመተማመን ስሜቶ እየቀነሰና ሌሎችን ለመጠየቅ የመገደድ ህይወት ውስጥ መግባቶ ስለማይቀር ነው። እነዚህ ስድስት ወሳኝ ምግቦች እንዴት አዘጋጅተው መመገብ እንዳለቦት፣ መች ቢበሏቸው ይበልጥ ፈጣን ለውጥ እንደሚያመጡና በውስጣቸው ያሉትን ንጥረ ነገሮች ሳይንሳዊ ሚስጥር አሁን እያንዳንዱ ነጥብ በሰፊው እንመለከታለን። ወደ ዝርዝር መግለጫው ከመግባታችን በፊት ግን በአክብሮት አንድ ጥያቄ ልጠይቅዎት። አሁን እድሜው ስንት ነው? የእግሮቹ መዛል፣ ከባድ የመሆን ስሜት ወይም መብረክረክ በብዛት የትኛው የሰውነቱ ክፍል ላይ ነው እየተሰማዎት ያለው? እባክዎን ይህን ቪዲዮ ለጥቂት ሰከንዶች ያቁሙና ከታች ባለው ኮሜንት ሳጥን ውስጥ እድሜውንና በአሁኑ ሰዓት የሚሰሙትን የድካም ስሜት በግልጽ ይጻፉልን። ምክንያቱም እያንዳንዱ አስተያየት በግልጽ ስለምናነብ የእርሶ ታሪክ ለሌላው ትልቅ መነሻ ይሆናል። ይህ ለብዙዎች ህይወት መትረፍ ሰበብ የሚሆን ወሳኝ መረጃ ለብዙ ጎኖቻች እንዲደረስና የዩቲዩብ ስልተ ቀመር ለሌሎች እንዲያሳይ አሁን ቪዲዮ ላይክ በማድረግ አጋርነታችሁና ፍቅራችሁን አሳዩን። በደረጃ 6 ላይ የምናገኘውና ሁላችንም በየቤታችንና በየኩሽናችን በቀላሉ ልናገኘው የምንችለው እጅግ ታምረኛና ድንቅ የሆነውን እንቁላልን ነው። በህይወት ዘመኑ ሁሉ ብዙ ሰዎች እንቁላል መመገብ በውስጡ ያለውን ኮሌስትሮል ያበዛል፣ ለልብ ጤና አይበጅም፣ የደም ቧንቧን ይዘጋል እያሉ ሲያስፈራሩትና ከእንቁላል ገበታ እንዲርቁ ሲያደርጎት እንደነበረ እርግጠኛ ነኝ። በተለይም በሀገራችን ባህልና አስተሳሰብ ውስጥ እድሜያቸው የገፋ ሰዎችን እና አረጋውያንን እንቁላል እናንተ አይሆንም፣ ይከብዳቸዋል እያሉ ከእንቁላል መመገብ የማግለል ልማድ በስፋት ይስተዋላል። ነገር ግን አዳዲስ የዘመናዊ ሳይንስ ጥናቶችና የህክምና ምርምሮች እንደሚያሳዩት ይህ አባባል ፍጹም የተሳሳተ፣ ከዘመናዊ ሳይንስ የራቀና በእድሜ በገፉ ሰዎች የጡንቻ ጥንካሬ ላይ ትልቅ ጉዳት ያደረሰ ስህተት ነው። እንቁላል በውስጡ ሉሲን የተባለ እጅግ በጣም ወሳኝና በሌሎች ምግቦች ውስጥ በቀላሉ የማይገኝ የፕሮቲን መገንቢያ አሚኖ አሲድ በከፍተኛ መጠን ይዞ ይገኛል። ሉሲን ማለት ምን ማለት መሰላችሁ? በሰውነታችን ውስጥ የጠፋውን የጡንቻ ዋስ መልሶ ለመገንባት የሚያስፈልገውን የፕሮቲን ውህደት ሞተር በኃይል የሚያስነሳው ዋነኛውና ብቸኛው የተፈጥሮ ቁልፍ ነው። እድሜያችን ከ60 ዓመት በላይ በሚሆንበት ጊዜ የሰውነታችን የጡንቻ ክፍሎች ለመመገብ እምቢተኛ መሆን ወይም በህክምናው ቋንቋ አናቦሊክ ሬዚስታንስ የተባለውን እክል ማሳየት ይጀምራሉ። ይህን የጡንቻ እምቢተኝነት ሰብሮ በመገንባት የጡንቻን ዋሳት በአዲስ መልኩ መልሶ ለመገንባት ሉሲን የተባለው ንጥረ ነገር በከፍተኛ ደረጃ ለሰውነታችን እጅግ በጣም ያስፈልገዋል። በየቀኑ 2 ሙሉ እንቁላል ብቻ መመገብ ይህን የሰውነታችን የጡንቻ ግንባታ ፍላጎትና የአሚኖ አሲድ እጥረት ሙሉ በሙሉና ያለምንም ተጨማሪ ወጪ ማሟላት የሚችል አቅም አለው። ብዙ ሰዎች ኮሌስትሮል አለው ብለው የሚጠሉት የእንቁላል አስኳል ደግሞ እጅግ አስደናቂ፣ ተወዳዳሪ የሌለውና ለጡንቻ ጥንካሬ መሰረት የሆኑ ንጥረ ነገሮች የተከማቹበት የወርቅ ሳጥን ነው። በዚህ አስኳል ውስጥ የሚገኙት ቫይታሚን ዲ፣ ኮሊን እና ፎስፋቲዲላኮሊን የተባሉ ውህዶችን የጡንቻ ህዋሳትን ሽፋን ከጥፋት በመጠበቅ የጡንቻ መርገፍን በከፍተኛ ሁኔታ ይከላከላሉ። የእንቁላልን አስኳል አውጥቶ መጣል ማለት ውድ መኪና ገዝቶ የኃይል ማመንጫ ሞተሩን ሜዳ ላይ ጥሎ በባዶ ቶን መጓዝ እንደመፈለግ የሚቆጠር ፍጹም ጎጂ የሆነ የልማድ ስህተት ነው። ስለዚህ ከዛሬ ጀምሮ ጠዋት ጠዋት ሙሉ 2 እንቁላል በትንሽ የሀገር ውስጥ ወይም የወይራ ዘይት በመጠቀም በዝቅተኛ ሙቀት ላይ ቀስ አድርገው አብስለው ይመገቡ። እንቁላሉን በከፍተኛ ሙቀት ድርቅ አድርገው አይጥበሱት። ምክንያቱም ለስላሳ አድርጎ በዝቅተኛ ሙቀት ማብሰል በውስጡ ያሉ ጠቃሚ ፕሮቲኖች እና አሚኖ አሲዶች እንዳይበላሹ ስለሚረዳ ነው። በደረጃ 5 ላይ የምናገኘውና ለጡንቻዎቻችን እጅግ አስደናቂ ጥንካሬ የሚሰጠው የዱር ሳልመን አሳ ወይም ዋይልድ ኮስት ሳልሞን የተሰኘው የምግብ አይነት ነው። በሀገራችን የአሳ አጠቃቀም ልማዳችን በጣም ዝቅተኛ ቢሆንም በተለይም እድሜያችን የገፋ ሲሄድ ለጡንቻዎቻችን ጤናና ጥንካሬ አሳ መመገብ አማራጭ የሌለው ጉዳይ መሆኑን በሚገባ መረዳት አለብን። እግሮቹ ሁልጊዜ ከባድ ሆኖ የሚሰሙት ከሆነ ማታ ማታ የሚቆረጥሙት ወይም
ጠዋት አልጋ ላይ ለመነሳት ሲሞክሩ የሚደክሞት ከሆነ በጡንቻዎቹ ውስጥ ድብቅ እብጠት አለ ማለት ነው። ይህ ድብቅ እብጠት በጡንቻዎቻችን ውስጥ ያለውን የደም ዝውውር ፍሰትና ከአንጎል ወደ እግር የሚሄዱትን የነርቭ መልእክተኞች በዝምታና በሂደት በመግደል ጡንቻን ያመነምናል፣ የደም ስሮችን ይዘጋል። ሳልሞን አሳ ይህን በጡንቻዎቻችን ውስጥ የሚፈጠረውን እብጠት ሙሉ በሙሉ የሚያጠፋና የደም ፍሰትን የሚያስተካክሉ የኦሜጋ ስሪ ቅባት አሲዶችን በውስጡ በከፍተኛ መጠን ይዞ ይገኛል። እነዚህ የኦሜጋ ስሪ ቅባቶች በጡንቻዎቻችን ውስጥ እድሜ በመግፋት ምክንያት የሚነሳውን ድብቅ እሳት የሚያጠፉ እና ጡንቻን የሚያለመልሙ የተፈጥሮ የውሃ ቦምቦች ተብለው ይጠራሉ። ከዚህ በተጨማሪ የሳልሞን አሳ በውስጡ እጅግ ከፍተኛ የሆነ የቫይታሚን ዲ3 መጠን የያዘ በመሆኑ ለጡንቻዎቻችን መጋጠሚያ ጥንካሬ ከፍተኛውን እገዛ ያደርጋል። እድሜያችን የገፋ በሄደ ቁጥር ቆዳችን ከፀሐይ ብርሃን የሚያገኘውን ቫይታሚን ዲ ወደሚጠቅም ነገር የመቀየር አቅሙ በከፍተኛ ሁኔታ እየቀነሰ መምጣቱ የታወቀ ነው። የቫይታሚን ዲ እጥረት ደግሞ በቀጥታ ከእግር መክዳት፣ የመጋጠሚያ ህመምና ሚዛንን ጠብቆ መራመድ አለመቻል ጋር ቀጥተኛና የማይነጣጠል ግንኙነት አለው። በሳምንት 2 ወይም 3 ጊዜ ሳልመን ወይም ሌላ በአቅራቢያችን የሚገኝ ጥራት ያለው የአሳ አይነት መመገብ እግሮቹን በጥንካሬ በመሙላት እንደ ቀድሞ ያለ ፍርሃት እንዲራመዱ ያደርጉታል። በደረጃ 4 ላይ የምናገኘው ሁልጊዜም በገበያ ውስጥ በሰፊውና በቅናሽ ዋጋ ልናገኘው የምንችለው እጅግ ድንቅ የሆነው የስፒናች ቅጠል ነው። በእድሜያቸው የገፉ ቢሆንም ምንም አይነት ምርኩዝ ሳይጠቀሙ ጀርባቸው ሳይጎፍ በጥንካሬና በኩራት የሚራመዱ አዋቂዎችን በመንገድ ላይ አስተውለው ያውቃሉ? የእነዚህ ሰዎች ትልቁ የተፈጥሮ ሚስጥር ስፒናች እና መሰል ጥቁር ቅጠላቅጠል ያላቸውን አትክልቶች በምግባቸው ዘውትር ማካተታቸው ብቻ ነው። በሰውነታችን ውስጥ የደም ዝውውር ፍሰትና የደም ስሮችን መኮማተር የሚቆጣጠር ናይትሪክ ኦክሳይድ የተባለ እጅግ ወሳኝ ጋዝ በሰውነታችን ላይ ይመረታል። ይህ ጋዝ በሰውነታችን ውስጥ ሲቀንስ ወደ እግራችን ጡንቻዎች የሚሄደው ደም፣ ኦክሲጅንና አልሚ ንጥረ ነገሮች በከፍተኛ ሁኔታ በመስተጓጎል ጡንቻዎቻችንን እንዲዝሉ ያደርጋል። ስፒናች በውስጡ በያዘው የተፈጥሮ ናይትሪክ አማካኝነት ይህን የደም ዝውውር ፍሰት በ19% በማነቃቃት ወደ እግራችን የሚሄደውን ደም ወለል አድርጎ ይከፍታል። በተጨማሪም ስፒናች ማታ ማታ ለሚከሰተው የእግር ጡንቻ መሳብ መፍትሄ የሆነውን የማግኒዥየም ማዕድን እጅግ በከፍተኛ መጠን ይዞ ይገኛል። ማታ ማታ አልጋ ላይ ሲተኙ እግሩ የሚሳብ፣ የሚወጠር፣ የሚገትር ወይም የሚቆረጥሙት ከሆነ ይህ የሰውነቱ ማግኒዚየም እጥረት መኖሩ የሚገልጽበት ዋነኛ ምልክት ነው። ስፒናች በትንሽ የወይራ ዘይትና በነጭ ሽንኩርት አብስለው መመገብ በውስጡ ያለውን ንጥረ ነገር ሙሉ በሙሉ ለመውሰድ እጅግ ተመራጭ መንገድ ነው። የወይራ ዘይት በስፒናች ውስጥ ያሉትን በስብ ብቻ የሚሟሙ ቪታሚኖችን ሰውነታችን በቀላሉ መጥቶ ወደሚጠቀማቸው ከፍተኛ እገዛን ያደርጋል። በደረጃ 3 ላይ የተቀመጠውና በፕሮቲን ይዘቱ ወደር የማይገኝለት ግሪክ ዮገርት ወይም ወፍራሙ እርጎ በመባል የሚታወቀው የምግብ አይነት ነው። ብዙዎቻችን እርጎን ከምግብ በኋላ እንደ ቀላል መክሰስ ወይም አፍ ለማጣፈጫ ብቻ ነው የምንጠቀመው። ተራ ነገር አድርገን ነው የምናስበው። ነገር ግን ይህ ወፍራም እርጎ ለጡንቻ እድገት፣ ለሴሎች ጥገናና ለሰውነት ጥንካሬ እጅግ ኃይለኛና ተመራጭ የተፈጥሮ የጡንቻ መድኃኒት ነው። በአንድ ኩባያ ግሪክ ዮገርት ውስጥ ብቻ እስከ 20 ግራም የሚደርስ እጅግ ንጹህና ጥራት ያለው የፕሮቲን መጠን በውስጡ ተከማችቶ ይገኛል። ይህ ፕሮቲን በሰውነታችን ውስጥ ሳይዘገይ በቀጥታ ወደ እግራችን ጡንቻዎች በመሄድ የዛሉትን ሕዋሳት በፍጥነት መልሶ የመጠገንና የማጠናከር አቅም አለው። ከዚህ በተጨማሪ ይህ ወፍራም እርጎ በውስጡ በርካታ በሚሊዮን የሚቆጠሩ ሕያዋን ባክቴሪያዎችን ወይም ፕሮባዮቲክስ ይዞ ይገኛል። በአንጀታችን ውስጥ የሚገኙት እነዚህ ጤናማ ባክቴሪያዎች ከጡንቻችን ጥንካሬና ከእግራችን መራመድ ጋር ቀጥተኛና ትልቅ ግንኙነት እንዳላቸው ጥናቶች ያሳያሉ። አንጀታችን ጤናማ ባልሆነበትና የምግብ መፈጨት ስርዓታችን በተጓደለበት ወቅት የምንበላው ምግብ ጡንቻዎቻችንን ሲጠቀሙበት ፈጽሞ አይችሉም። ስለዚህ ይህን ወፍራም እርጎ በየቀኑ መመገብ የምግብ መፈጨትን ከማስተካከሉም በላይ በእድሜ መግፋት የሚመጣውን የጡንቻ መዳከም በፍጥነት ያስቀራል። በተለይም ይህን እርጎ የእግር ጉዞ ወይም ሌላ ቀለል ያለ እንቅስቃሴ ካደረጉ በኋላ ባሉ ግማሽ ሰዓት ቢመገቡት ጡንቻው በፍጥነት እንዲያገግም ይረዳል። በደረጃ 2 ላይ የተቀመጠውና ሁላችንም የምናውቀው ነገር ግን ለጤናችን ያለው ጠቀሜታ በሚገባ ያልተረዳነው አስደናቂው ቀይ ስር ነው። ቀይ ስር ለእግራችን ጡንቻ ጥንካሬና ለሰውነት ብርታት የሚሰጠውን ጥቅም ብዙ ሰዎች ስለማያውቁት ይህንን ስንነግራቸው በጣም ይገርማቸዋል። ነገር ግን ቀይ ስር የደም ስራችንን ወለል አድርጎ በመክፈት እግራችንን በኦክሲጅንና በአልሚ ንጥረ ነገር በመሙላት ጉልበታችንን ያድሳል። በጥናቶች እንደተረጋገጠው ቀይ ስር አዘውትሮ መመገብ የእግርን ጥንካሬ ብቻ ሳይሆን አጠቃላይ ሰውነት የደም ዝውውር ፍሰት ያስተካክላል። ከሁሉም በላይ ደግሞ አንጎላችን እግሮቻችንን የሚቆጣጠር የመምራትና የመከላከል ብቃቱን በ38% ያህል ከፍ እንደሚያደርገው ተረጋግጧል። ይህ ማለት በእድሜ መግፋት የሚመጣውን ሚዛን ማጣት፣ የመንቀጥቀጥ ስሜትና ድንገተኛ መውደቅን ሙሉ በሙሉ ይከላከላል ማለት ነው። ቀይ ስር በውስጡ ቤታይን የተባለ የጡንቻ ሴሎችን ኃይል ሰጪ ሕዋሳት ከጉዳት የሚከላከል እጅግ ብርቅዬ ንጥረ ነገር በውስጡ ይዟል። ቀይ ስርን ስንመገብ ግን ከፍተኛ ጥንቃቄ ማድረግ አለብን። ምክንያቱም አዘጋጀቱ በውስጥ ያለውን ጥቅም ሊቀንሰው ይችላል። ቀይ ስሩን በውሃ ውስጥ ጥደው ከሚቀቅሉት ይልቅ በፎይል ወረቀት ጠቅልለው በጋዝ ምድጃ ውስጥ መጥበስ ወይም ሮስት ማድረግ ንጥረ ነገሩ እንዳይጠፋ
ያደርጋል። መፍጨትና መጠጣት ከፈለጉ ደግሞ ጥሬውን ቀይ ስር ፈጭተው ከትኩስ ሎሚ ጭማቂ ጋር በመቀላቀል በጁስ መልክ በየቀኑ መጠጣትም ይቻላል። አሁን ደግሞ ወደ አንደኛውና እጅግ የላቀው የጡንቻዎቻችን ሁሉ አለኝታ ወደ ሆነው ድንቅ የተፈጥሮ መድኃኒት ደርሰናል። እርሱም በዓለም ዙሪያ ባሉ የሕክምና ተመራማሪዎች ዘንድ ትልቅ አድናቆትን ያገኘው ኤክስትራ ቨርጂን የወይራ ዘይት ነው። የወይራ ዘይት በሀገራችን ባህልም ሆነ መንፈሳዊ ሕይወት ውስጥ እጅግ የላቀ ክብር፣ ቦታና ትልቅ ዋጋ ያለው የተከበረ ዘይት ነው። የዘመናዊ ሕክምና ተመራማሪዎች የወይራ ዘይትን የአረጋውያን ጡንቻዎች ዋስትናና ጋሻ ብለው ቢጠሩት ማጋነን አይሆንም። የወይራ ዘይት በውስጡ ኢሉካንታል የተባለ እጅግ አስደናቂና ተወዳዳሪ የሌለው የተፈጥሮ ኬሚካላዊ ውህድ በከፍተኛ መጠን ይዞ ይገኛል። ይህ ንጥረ ነገር በጡንቻዎች ውስጥ የሚፈጠረውን ማንኛውንም አይነት እብጠት፣ መጋጠሚያ ህመምና ቁርጥማትን የማስታገስ አቅም አለው። እንደ ኢቡፕሮፊን ያሉ ለሆድና ለኩላሊት ጎጂ የሆኑ የኬሚካል መድኃኒቶችን ሳይወስዱ ህመምን በተፈጥሮ መንገድ ያስታግሳል። በርካታ ዓመታትን በፈጁ ጥናቶች እንደተረጋገጠው በቀን 4 ሾርባ ማንኪያ የወይራ ዘይት የሚወስዱ አዋቂዎች በእድሜ መግፋት የሚመጣ የጡንቻ መማወዝ ወይም በሳይንሳዊ ስሙ ሳርኮፔኒያ የመጠቃት ዕድላቸው እጅግ በጣም አነስተኛ ነው። የወይራ ዘይት በጡንቻ ህዋሶቻችን ውስጥ የሚገኙ የጡንቻ ግንባታ ማብሪያና ማጥፊያ ቁልፍ በቀጣይ ማንቃት አቅም አለው። ይህንን የጡንቻዎች ማደሻ ቁልፍ ለማብራት ደግሞ የግድ ከባድና አድካሚ የአካል እንቅስቃሴ ማድረግ አይጠበቅቦትም። የወይራ ዘይቱ በውስጡ በያዘው ንጥረ ነገር አማካኝነት በራሱ በሴሎቻችን ውስጥ ያለውን የጡንቻ እድሳት በከፍተኛ ፍጥነት ይጨምረዋል። እንዲሁም በሴሎቻችን ውስጥ ያለውን ኃይል ማመንጫ ወይም ማይቶኮንድሪያ የተባለውን ክፍል ከእርጅና ውድመት ይከላከላል። ስለዚህ የወይራ ዘይት ለሰውነታችን እንደ ተራ ዘይት ብቻ ሳይሆን እንደ እውነተኛ የተፈጥሮ መድኃኒት መታየት አለበት። በቀን 4 ሾርባ ማንኪያ የወይራ ዘይትን በምግቦ፣ በሰላጣው ወይም በእንቁላሉ ላይ በማፍሰስ ዘውትር ይመገቡ። ዘይቱን ሲገዙ ግን ሁልጊዜም በጥቁር መስታወት የታሸገና ትኩስ የተመረተበት ቀን ያለውን መምረጥ አለቦት። በፀሐይ ብርሃን የቆየና በፌስታል ወይም በነጭ ፕላስቲክ ዕቃ የተቀመጠ የወይራ ዘይት ጥቅሙ እጅግ በጣም አነስተኛ ነው። እነዚህ 6 ምግቦች እርስ በርሳቸው ተደጋግፈው የሚሰሩ ድንቅ የተፈጥሮ ስጦታዎችና የጤና በረከቶች ናቸው። እንቁላል፣ ሳልሞን፣ ስፒናች፣ እርጎ፣ ቀይ ስርና የወይራ ዘይት በአንድ ላይ በምግብ ገበታው ላይ ሲጣመሩ በእግሮች ላይ የሚፈጠሩትን ጉልበት፣ ጥንካሬና የመተማመን ስሜት ከማንኛውም ሰው ሰራሽ ኬሚካል በላይ ፈጣን ነው። ውድ ወገኖች ሆይ እኛ ኢትዮጵያውያን ሁልጊዜም በነፃነታችን በክብራችንና በራሳችን መቆም ላይ ፈጽሞ አንደራደርም። በራስ እግር ቆሞ በኩራት መሄድ፣ ለማንም አለመጎንበስና በራስ ስራ መወሰን የደም ስራችን ውስጥ ያለ ማንነታችን ነው። ታዲያ ይህ ታላቅ ማንነታችን በእግር መዛል፣ በመብረክረክና በድካም ምክንያት እንዲሸረሸር ፈጽሞ መፍቀድ የለብንም። የሰውነታችን የጡንቻ ክፍል እስከ ህይወታችን ፍጻሜ ድረስ ራሱን የማደስና የማሳደግ ተፈጥሯዊ ብቃት አለው። እግሮቻችን የሚፈልጉትን አልሚ ንጥረ ነገርና ግብዓት ከሰጠናቸው መልሰው በጥንካሬ መቆማቸው የማይቀር እውነት ነው። ዛሬውኑ ታላቅ ውሳኔ ይውሰዱ። እነዚህ ምግቦች በምግብ ገበታው ላይ ማካተት በመጀመር ጤናውን በራሱ እጅ ይመልሱ። ይህን እጅግ ጠቃሚና ለህይወት ወሳኝ የሆነ መረጃ ጠቃሚ ነው ካገኙት ሰብስክራይብ በማድረግ የቻናላችን አባል ይሁኑ። በየሳምንቱ በእውቀትና በምርመራ የተደገፉ አዳዲስ የጤና መረጃዎችን በተመሳሳይ መልኩ ወደ እርስዎ እናደርሳለን። ይህን መረጃ ለሚወዱት ወላጅ፣ ለቅርብ ዘመዱ ወይም ለጓደኙ በማጋራት የሰዎችን ህይወት የመታደግ በረከት ተሳታፊ ይሁኑ። እስከሚቀጥለው ቪዲዮ ድረስ ሁላችሁም በጤና በጥንካሬና በደስታና በሰላም ሰንብቱልኝ። እግዚአብሔር ኢትዮጵያን ይባርክ። ከምግብ በተጨማሪ በየቀኑ አጭርና የማያደክም የእግር ጉዞ ማድረግ እግሮቹ ይበልጥ እንዲጠነክሩ ትልቅ እገዛን ያደርጋል። እግሮቹን መቼም ቢሆን እንዳይታጠፉ እና እንዳይደክሙ ከፈለጉ እነዚህ ምግቦች ከቀላል አካላዊ እንቅስቃሴ ጋር ያጣምሩት። በሀገራችን ምግብ ውስጥ እነዚህን ቀላል ነገሮች ማካተት ጤናማና ብርቱ እርጅና ለመምራት ትልቁና ብቸኛው ቁልፍ ነው። ልጆቻችሁና የልጅ ልጆቻችሁ ከጎኖ ሲራመዱ የእርሱን ጥንካሬና መተማመን አይተው እንዲነቁና አርያ እንዲሆኑ ያደርጉ። ዛሬ የምናደርገው እያንዳንዱ የምግብ ምርጫ የነገ የነጻነታችንና የክብራችንን የሚወስን መሆኑን በፍጹም መርሳት የለብንም። በጤና በጥንካሬ በደስታ ህይወቱን ሙሉ በሙሉ ለመደሰት ዛሬውን የመጀመሪያውና ትክክለኛው እርምጃ ይውሰዱ።